የሚል ቃል እኮ የለውም። ሙስሊም የሚል ቃል ከቁርአን በፊት ብታመጣልኝ ይሄ ሁሉ እንትን አልነበረው። ሰልማለህ ሙስሊም የሚለውን ቃል ከቁርአን በፊት ላምጣለህ? ከቁርአን በፊት እንደነበረ በዛ መጽሐፍህ ላምጣልኝ እስቲ። በጣም ጥሩ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ በአንድ ቪዲዮ ብቻ ተመልሼ መጥቻለሁኝ። እስካሁን ድረስ አንድ ቪዲዮ ላይ ራሱን ቻለ ሰርቻ አላውቅም ነበረ። ነገር ግን አንድ በጣም በውሸት ኡስታዞች እያካበቱ ስለሆነ አንድን ጉዳይ ለማፍረስ አንድን የሐሰት ትምህርት ለማፍረስ ነው የመጣሁት በዚህ ቪዲዮ ላይ ማለት ነው። ስለዚህ እንደምትከታተሉ ተስፋ አደርጋለሁኝ። አሁን ምን አይነት ነገር መጥቷል? ብዙ ጊዜ የጠየቅናቸው ጉዳይ ነበር። አንድ ጥያቄ በእስልምና ወይ ደግሞ ከመሐመድ መምጣት በፊት ሙስሊሞች ነበሩ ወይ ደግሞ እስልምና ነበር ወይ ለሚለው ጥያቄያችን አዎ አለ ብሏል ኡስታዝ ሁሱ። እስቲ አንድ በአንድ ቪዲዮውን እያቆምን እያየን ምስክርም እያነሳን እያስቀመጥን የምንመለከተው ይሆናል ብዬ አስባለሁኝ። እሱ ከሚያቀርባቸው መጽሐፍቶች ምስክር አድርገን እኛም ደግሞ እንጠይቀዋለን ስለ አላህ ማለት ነው። ስለዚህ ከዚህ ቪዲዮ ከዚህኛውን ጀምርና እናንተ ለብዙ ሼር አድርጉት ይህን ቪዲዮ ስላልተለመደ በአንድ ቪዲዮ መመለሴ ማለት ነው። ስለዚህ ጥያቄው ምንድነው? ይኸው ስሙት። እኮ የለውም ሙስሊም የሚል ቃል ከቁርአን በፊት ብታመጣልኝ ይሄ ሁሉ እንትን አልነበረው። ሰልማለህ ሙስሊም የሚለውን ቃል ከቁርአን በፊት ላምጣለህ? ከቁርአን በፊት እንደነበረ በዛ መጽሐፍህ ላምጣልኝ እስቲ። በጣም ጥሩ ና ሙስሊም የሚለውን ቃል ካመጣን እስልምና ሊቀበል ነው ሰው ከየት ከገዛ መጽሐፍ። ስለዚህ ሙስሊም የሚለውን ቃል ወይም እስልምና የሚለውን ትምህርት ወይ ደግሞ ቃል ከመጽሐፋችን ሊያመጣ ነው። ና ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሂብሪው። በሂብሩ ነው የተጻፈው። በጣም ጎበዝ ልጅ። እሺ በሂብሩ ነው የተጻፈው። ዋው ቁርአን ሙስሊም የሚለውን ቃል ልታመጣልኝ ነው? አዎ ሙስሊም የሚለውን ቃል ላመጣልህ ነው። በመጀመሪያዋ ኢዮብ 22:21ን እንመልከተው። ከዛ ወደ ሂብሩ። ስለዚህ አሁን የቱ ጋር ያለው ጥቅሱ? ኢዮብ 22:21 በደንብ ያዙ፣ በደንብ ጻፉ። እንሄዳለን። በሂብሩ ነው የተጻፈው ብሎናል። ወደ ሂብሩ እንሄዳለን። ስለዚህ ከምን ሊያሳየን ነው? ከዕብራይስጡ ሊያሳየን ነው። ሂብሩ ማለት ዕብራይስጥ ስለሆነ ስለዚህ ከዕብራይስጡ ሙስሊም የሚለውን ነገር ሊያሳየን ነው። እንስማ። እሺ ምን ያህል እዚህ ጋር መጽሐፈ ኢዮብ አይደለ? መጽሐፈ ኢዮብ ኢዮብ 22 ምዕራፍ 22 ቁጥር 21 ላይ እንሂድ። ስለዚህ አብረን እናነበው። ቁጥር መጀመሪያ ግን ትቀበለዋለህ? ይህ መጽሐፍ ስለመቀበል ሳይሆን ለአንተ ማስረጃ አምጣልኝ ከመጽሐፊ ብለህ ነው አይደለ? ሙስሊም እንደነበሩ ነብያቶች ወይ አይ ችግር የለውም እንትን አትበላይ ላሳየህ ነው። ስለዚህ ኢዮብ 22 ተቀበለው ብዬ ነው። እሺ ኢዮብ 22:21 ምን ይላል? ቀጥል። ኢዮብ 22:21 ምን ይላል? ለእግዚአብሔር ተገዛ። ለእግዚአብሔር መገዛት ማለት ምን ማለት ነው? ስለዚህ ኢዮብ 22:21 ላይ ምን ይላል? ለእግዚአብሔር ተገዛ። እስቲ መጽሐፍ ቅዱስ እንመልከት። እዚህ ጋር የውጣ የሚለውን ሶፍትዌር ተጠቅሜ ላምጣላችሁ። ኢዮብ 22:21 ኢዮብ 22:21 ላይ እንዲህ ይላል። እሱ ለእግዚአብሔር ተገዛ የሚል ነገር አነበበ። እኛ ደግሞ እንዲህ አነበብን። አሁንም ከእርሱ ጋር ተስማማ፣ ሰላምንም ይኑርህ፣ በዚያም በጎነትን ታገኛለህ። ይሄ የውጣ የሚለው መጽሐፍ ቅዱስ ላይ ያለ ነው። እሺ እዚህኛው መጽሐፍ ቅዱስ ውስጥ ኢዮብ 22:21 ምን ይላል የሚለውን ደግሞ እንመልከት። ኢዮብ 22:21 በደንብ ተመልከቶ። እዚህ ጋር ብዕር ያለችበት ነው። እዚህ ጋር አሁን እንደምታዩት ኢዮብ 22 ላይ ነው። ኢዮብ 22:21 ላይ እንዲህ ይላል፣ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ። እዚህ ጋር ለእግዚአብሔር ተገዛ የሚል ቁጥር እንኳን እዚህ አካባቢ ላይ የለም። እሺ ይሄኛው ላይ ከሌለ እስቲ እንደው አዲስ ትርጉም ነው ብለን ደግሞ ይሄኛው ላይ ቼክ እናድርግ። 2000 እትሙ ላይ ኢዮብ 22:21 ይኸው ኢዮብ 22 ቁጥር 21 ላይ ኢዮብ 22 ቁጥር 21 ላይ መጽሐፈ ኢዮብ አሁንም መታገስ ትችል እንደሆነ ፍሬውም ይበጅ እንደሆነ እስኪ
እስኪ ጽኑ ሁኑ ይላል ኢዮብ 22:21 ወንድሜ ያለው ከየትኛው መጽሐፍ ቅዱስ ክፍል እንደሆነ አላውቅም። እሺ እጄ ላይ ካሉት ደግሞ አፕሊኬሽኖች ደግሞ ገብቼ ደግሞ ሊው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ኢዮብ 22:21 ይኸው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 መጽሐፈ ኢዮብ 22:21 ሁሱም ብሎ አነበበ። እስቲ መለስ እናድርገው ትንሽ። መጀመሪያ ግን ተቀበሏለህ ይህ መጽሐፍ? ስለመቀበል ሳይሆን ለአንተ ማስረጃ አምጣልኝ ከመጽሐፊ ብለህ ነው አይደለ? ሙስሊም እንደነበሩ ነብያቶች ወይም አይ ችግር የለውም እንትን አትበላይ ላሳየህ ነው። ስለዚህ ኢዮብ 22 ተቀበለው ብዬ ነው። እሺ ኢዮብ 22:21 ምን ይላል? ቀጥል። ኢዮብ 22:21 ምን ይላል? ለእግዚአብሔር ተገዛ። ለእግዚአብሔር መገዛት ማለት ነው የሚለውን አሁን ቀጥታ እኛ ጋር ለእግዚአብሔር ተገዛ የሚል የለም። የሁሱ መጽሐፍ ላይ ደግሞ ለእግዚአብሔር ተገዛ ይላል። እስቲ ይሄኛውን ስትሮንግ ነምበሩ እንመልከተው። ኢዮብ 22:21 እንግሊዝኛውን እንመልከት። እንዲህ ይላል እንግሊዝኛው ላይ acquaint now thyself with him and be at peace thereby good shall come on thee። ይኸውና ንግግሩ ይሄ ነው። አሁንም ከእርሱ ጋር ተስማማ ሰላምም ይኑርህ በዚያም በጎነት ታገኛለህ የሚለው እንግሊዝኛው ያስቀመጠው ይሄ ነው። ሁሱ የሚያነባው መጽሐፍ ግን ሌላ ነው። እሺ አሁን ወደ ዕብራይስጡ ሊሄድልን ነው። አማርኛው እንዲህ ካየ ነው አማርኛው ጋር ባንግባባ በሂብሩ ላይ የተጻፈው ብሎናል መጽሐፍ ቅዱስ። በሂብሩ ይሄን ምዕራፍና ቁጥር ይዘን እንሄዳለን። በዕብራይስጡ ላይ እንሂድ። በዕብራይስጡ ላይ እንሂድ። ኢዮብ 22:1 አንዴ ምዕራፍና ቁጥሩን ጻፉት እንዳንረሳ ልጆች። 22:21 ኦኬ ሂብሩ እዚህ ጋር እንግባ። መልካም ባይብል ሀብ እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለላችሁ። እኛ ምን ገባይት ነው? ኢዮብ ላይ ነው። ጆብ ያውን መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እናድርግ። ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዙ ይላል። እግዚአብሔር መገዛት ማለት ምን ማለት ነው? የሂብሩ ቃል ይፍታል። ይሄ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ነው። ቀይሬ ላሳያችሁ፣ ወደ አማርኛ እንቀይረው። እንደምትመለከቱት ኢዮብ 22:21 ላይ ገብቷል። እኔም ገብቻ አሳያችኋለሁ። ይሄን ቦታ ላይ ኢዮብ 22:21 ለእግዚአብሔር ተገዙ ይላል። አሁን እዚህ ጋር ሂብሩ ጋር እንገባለን። ኤችኤቢ ያውና ሂብሩ ላይ እንግባ። ወደ አማርኛ እንቀይረው። እሺ ወደ ትይዩ ዕብራይስጥ ሂድ ይላል ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ። የዕብራይስጥ መፍቻ ቃል እዚህ ጋር እንገባለን። እሺ መልካም ስትሮንግ ነምበሩ 7999 የሚለውን ቁጥር ያዙልኝ። ከላይ ያለውን እዚች ጋር ያለችውን ቁጥር ያዙልኝ 7999 የምትለዋል። ስልክ ልትወጣ ነው እንዴ? ብዙ ሄድክ እኮ። ከዕብራይስጡ ላሳየን። ዕብራይስጥ የሚል ቃል በቃል እያሳየሁ ነው አይደለ? የዕብራይስጡን ምዕራፍ 22 ቁጥር 21 ቀጥታ እሱ ጋር ልንገባ ነው። አሁን ጨርሰናል። ለዚህ ጋር ወደ አማርኛ እንቀይረው። እግዚአብሔር መገዛት ማለት ምን ማለት ነው? ለእግዚአብሔር መገዛት ምን ማለት ነው ይለናል። እቺ ቃል ምን ትላለች? አንብባት። ሙስሊም ቀጥል እስኪ። ሙስሊም ምን ማለት ነው? ለእግዚአብሔር መገዛት ያው ቃል በቃል ለእግዚአብሔር መገዛት ምን ማለት ነው? ሙስሊም ማለት ነው ብሎ አስቀምጦታል። ጌታ እሺ፣ ቀጥል። ጌታ ዘመንህን ይባርከው። ሙስሊም ሁኑ ሲባሉ ቀጥታ ለእግዚአብሔር ተገዙ ሲባሉ ሙስሊም ሁኑ ማለት ነበር። ያው ሙስሊም ለመሆን ምን ማድረግ አለብኝ? ለእግዚአብሔር ተገዛ። ያው ቃል በቃል በእኛ መጽሐፍ ቅዱስ ላይም በአፕሊኬሽኑ ላይም በሶፍት ኮፒው ላይም በሃርድ ኮፒው ላይም የለም፣ ግን እንዲህ ብሎ አመጣው። እስቲ የገባበትን ደግሞ እኛ እንግባ አይደለ? የሚሻለው እሱ አይደለ? ሰው ዕብራይስጡ ላይ ገባ። ያው ባይብል ሀብ ላይ ያለውት እንደምትመለከቱ ጆብ 22:21 ላይ ያለውት ስትሮንግ ነምበሩ
ይኸውና እዚህ ጋር ወጥቷል። እሱ የነካው እንዳልኳችሁ ቅድም ያዙ ተኳችሁ ይሄ ነበረ 7999 ሻላም ይላል። በዕብራይስጡ ሻሎም ወይ ደግሞ እንደሚለው ማለት ነው ሻላም ተብሎ ፕሮናውንስ ይደረጋል። ኦሪጂናል ወርዱ ይኸውና ዕብራይስጥ የሚባል ይሄ በቃ ዕብራይስጡ ተጽፏል አይደል? አዎ። ስለዚህ ዕብራይስጡ ማሳየት ካለበት ይሄን ነበር ማሳየት የነበረበት። ምን የሚለው የዕብራይስጡን ቃል ትራንስሌሽኑ የዚህ የዕብራይስጡ ትራንስሌሽን ምንድነው? ሻላም። የዕብራይስጥ ትራንስሌሽን እሱ ነው። ፕሮናውንስ እንዴት ይደረጋል? ሻላም ተብሎ ፕሮናውንስ ይደረጋል። እሺ ፌኔቲክ ይኸው ሻላም ነው። ዴፊኔሽኑ ምንድነው? ስለዚህ ይሄ ሻላም የሚለው ቃል ዴፊኔሽኑ ምንድነው ብለን ስንጠይቀው እንዲህ ይላል ቱ ቢ ኮምፕሊት to be sound, to make amends, to finish, to replay, toward ተብሎ ይተረጎማል። ምን የሚለው ሻላም እንተርጎመው አማርኛ እዚህ ላይ እየወሰድን እንተረጉመዋለን። እስቲ to complete የሚለውን ሙሉ መሆን፣ ጤናማ ለመሆን፣ ለማረም፣ ለመጨረስ፣ ለመመለስ፣ ለመሸለም ይላል። ምን ይሄኛው ሻላም የሚለው ሚኒንግ ዴፊኒሽኑ ተተረጎመ ምን ማለት ነው የሚለው ሚኒንጉ ደግሞ እስቲ እንግሊዘኛው እንደዚህ ነው የሚለው ቱ ቢ ሴፍ፣ ቱ ቢ ኮምፕሊትድ፣ ቱ ቢ ፍሬንድሊ፣ ቱ ቢ ማለት ይቀጥላል። እስቲ ወደ አማርኛ እንመልሰው። ደህና መሆን፣ መጠናቀቅ፣ ወዳጃዊ መሆን፣ ምላሽ መስጠት የሚል ነው የሚኖረው። ስትሮንጉ ይሄ ነው። ምንድነው ቃሉ? ሻላም። ስለዚህ መጽሐፍ ቅዱስ የተጻፈው በዕብራይስጥ ነው ብሎ ሄደና ስለዚህ ከዕብራይስጥ ላሳይ ያለ። ኦኬ ከዕብራይስጥ አሳየን ሲባል ዕብራይስጡ ምንድን ነው የሚለው? ሻላም። ሻላም የሚለው ቃል ዕብራይስጡ ሙስሊም ማለት ነው ብሎ ተረጎመው? አልተረጎመው። ግን ታዲያ እሱ ምን ላይ ሄዶ ነው ያመጣው? በደንብ ተመልከቱት። ይኸውና እዚህ ጋር አልተረጎመም። ይኸው እንደምትመለከቱት ሻላም የሚል አለ፣ ሻህላም የሚል አለ። ያሳየው ነው አይደለ? የዕብራይስጡን ምዕራፍ 22 ቁጥር 21 ቀጥታ እሱ ጋር ልንገባ ነው። አሁን ጨርሰናል። ለዚህ ጋር ወደ አማርኛ ቀይረው። እግዚአብሔር መገዛት ማለት ምን ማለት ነው? ከዚህ ዝም ብሎ ወረድ አይደለ? ለምን እንደዛ እንዳደረገ አሳያቸዋለሁ። እኔም ይሄን ስራ ሰርች ያሳየዋለሁ። ችግር የለውም። ስለዚህ ዕብራይስጡን ላሳይ ካለ ዕብራይስጡ የትኛው ነው? ይሄ ነው። ምን የሚል ያው እዚህ ጋር ዕብራይስጥ ይሄ ነው። ቃሉ ይሄ ነው። ወርዱ ይሄ ነው። ትራንስሌሽኑ ይሄ ነው። ንባቡ ይሄ ነው። ምን የሚለው ቃል ካላችሁኝ ይሄው እዚህ ጋር ፒስ የሚለው ቃል ስትሮንግ ነበር። ቅድም ያቻለው አይደለ? ስትሮንግ ነበር 7999 ማለት 7999 ስትሮንግ ነበር ማለት ሻላም ማለት ነው። ፕራይመሪ ቱ ቢ ሴፍ ቅድም እንዳልኳችሁ ሰላም መሆን በምን በኩል በአእምሮ፣ በአካል፣ በሁሉ ነገር እንዳለ ምን ማለት ሰላማዊ መሆን የሚናገር ነው። ፊገራቲቭሊ ቱ ቢ ካዥዋሊ ሜክ ኮምፕሊትድ ባይ እያለ ይቀጥላል። ስለዚህ በምንም አይነት ተአምር እዚህ ጋር ሙስሊም የሚል አታገኙም። 7999 ስትሮንግ ነበሩ ላይ ግን ወዴት ሄዶ ነው የተረጎሙ የሚለውን ነገር እንመለከታለን። መጀመሪያ እዚህ ጋር እንምጣን እንመልከት። ዩሴጅ አጠቃቀሙ ምንድን ነው? ይሄ ሻላም የሚለው ቃል እንዴት እንጠቀመዋለን የሚለውን ነገር ይኸው እዚህ ጋር አለ። The Hebrew verb shalom primarily conveys the idea of completeness or wholeness መጠናቀቅን አሊያም ደግሞ ሙሉነትን የሚያመላክት ነው ይላል እንጂ ሙስሊም ወይ ደግሞ እስላምን ነው የሚያመለክተው ይላል አይልም። It is often used in context of involving restitution, fulfillment of vows or completion of tasks ይላል። ለምን እኔ ከማጫነቃቸው ይሄንን ቃል አጠቃቀሙ የሚለውን ነገር ጉግል ላይ እንወስደውም ነው። እሱ አማርኛ ተርጉሞ ስላሳያችሁ ሻላም የሚለው የዕብራይስጥ ግስ በዋነኝነት የሚቀርበው ሙሉነትን ወይም ደግሞ ሙሉነት የሚለውን ሐሳብ ነው። የተሟላ የሚለውን ሐሳብ። እሺ ብዙውን ጊዜ መላልሰን ስዕለቶችን መፈጸም ወይ ደግሞ አንድን ተግባር ማጠናቀቅን የሚያካቱ ሁኔታዎች ውስጥ ጥቅም ላይ ይውላል። አንድን ነገር የተካተተ መሆኑን ለማሳየት ጥቅም ላይ ይውላል። ቃሉ ሰላም መፍጠርን ወይም ግንኙነትን ወደ ነበረበት መመለስን እንዲሁም ለአንድ ሰው የመክፈል ወይም ደግሞ የመካስ ተግባርን ሊያመለክት ይችላል። ምኑ ሻላም የሚለው በቃል ኪዳን አውድ ውስጥ ግዴታችንን መወጣት ወይም ነገሮችን ማስተካከልን ሊያመለክት ይችላል ይላል። ይሄን አላነበበለትም
አላሳየውም። የዕብራይስጡ ሻላም የሚለውን ንግግር ይሄ ነው ብሎ አልነገረውም። እሺ ካልቸራል እንደ ባክግራውንድ ሂስትሪው ደግሞ ጭራሽ ደግሞ ልጁ ካለው ጋር አይገናኝም። ታዲያ ምንድነው ልጁ የጠቀሰው የሚለውን ነገር ላሳያችሁ። እዚህ ጋር ብራውን ድራይቭ ብሪጅ የሚባሉ 3 የዕብራይስጥ ምንድነው ዲክሽነሪ ነገር ያዘጋጁ ሰዎች ነው የጠቀሰው። ቱ ኮምፕሊት ምንድነው ቨርቡ ቱ ኮምፕሊት ወይም ደግሞ ሳውንድ የሚል እናመጣለን። እሺ ሌት ሂሪው አይዲው ጀዘር የሚል ነው። ስለዚህ ፌኖቲኩ ይሄ ነው። ይሄው እንደምትመለከቱት ይሄው እዚህ ጋር አለ የዕብራይስጥ ቃሉ ኮምፕሊት። እሺ ሪኩዊት ስፔሻሊ ኢን ፕሮናውን። ስለዚህ በአጠቃላይ ኮምፕሊት መሆኑን የሚናገር ነው። ሐሳቡ ይሄ ነው። ከዛ በኋላ ይሄን ከያዘ በኋላ ምን ያደርጋል? የመጽሐፍ ቅዱስ ባይብል ሀብ ላይ ሌሎች ሀገሮች ላይ የሚሰጠውን ነገር ወይም ምን አይነት ትርጉሞች እንዳሉት ሌላ ቦታ ላይ ይናገራል። እሺ አረቢኩ ላይ በአረቡ ላይ ቢ ሴፍ ሰላም መሆንን፣ ሴኩርን፣ ፍሪ ፍሮም ፎልትን፣ ሜክ ኦቨርን፣ ሪዛይን ኦሮሞ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ ይላል። ወይንስ ፓርቲክልስ ሙስሊሞች ይህን ነገር ያደርጉታል። ምን ማለት ሰሚሽን ለፈጣሪያቸው መገዛትን ያደርጉታል። ስለዚህ ሙስሊም የሚለው ቃል በመጽሐፍ ቅዱስ ላይ አለ ብሎ አመጣ። መነሻው ምንድነው? ሙስሊም የሚለው ከመጽሐፍ ቅዱስ ላይ አለ ወይ ብሎ ሲጠይቀው አዎ አለ ላሳየህ በዕብራይስጡ ላይ ነው። ደግሜ ላሰማችሁ የዋሻው እንዳይመስል ስሙት። ከየት ከገዛ መጽሐፋችን ሙስሊም የሚለው ሊያሳይ ነው። ግን አሁን ይሄ መጽሐፍ ቅዱስ ነው፣ የገዛ መጽሐፋችን ነው። ይሄ ግን የዘለለው ነገር ደግሞ ላሳያችሁ ልቀጥልና ሙስሊም ካለ በኋላ ኢንፊኒቲቭ ምናምን ካለ ፕሮፐርቲ ሰብሚሽን ቱ ጋድ ፕሮፐር ሰብሚሽን ነው። በአግባቡ ለእግዚአብሔር ለፈጣሪ መገዛት የሚል ነው። አሲሪያኖች ይሄኛው ማን ነው? ይሄኛው አረቦች ናቸው። በደምብ ስሙ፣ አረቢክ ነው። አሲሪያን ሰላሙ ብለው እንትን ይሉታል። እሺ ቱ ኮምፕሊት አንሃርምድ ቢ ፔይድ ምን አሲሪያኖቻቸው እነኚህ። አረማይኩ ላይ ስትሄዱ ደግሞ ይላል ይኸው እንደዚህ ብሎ ያስቀምጠዋል። ምን ማለት ነው? አረማይኩ ቱ ኮምፕሊት ሴፍ ማለት ነው። ምን የሚለው ሻላም የሚለው እስቲል ቃሉ እየተተረጎመ ነው። በአረብኛው አረቦቹ ጋር ሲሆን እንደዚህ ነው፣ አሲሪያኖቹ ጋር ሲሆን እንደዚህ ነው፣ አረማይኩ ጋር ሲሆን እንደዚህ ነው። ፒስፉል ኦልድ አረማይኩ ደግሞ የጥንቱ አረማይክ ደግሞ እንደዚህ ብሏል። ምን ማለት ነው ይላል? ሪዋርድ ማለት ሽልማት ማለት ነው። ሪፔ ማለት ነው ደግሞ መክፈል ማለት ነው። ኮምፔር ቱ ሳባውያን ደግሞ እንዲህ ብሎታል። ይሄ ማለት ፒስ ማለት ነው ብሎ ተረጉሞታል። እሺ እንደው አርሶ አረቢኩ ይሄኛው እንደዚህ ብሎ ሴፍ ሴኪዩር፣ አሲሪያኖቹ እንደዚህ ብሎታል። ኢትዮጵያኖቹ ደግሞ ይላል አይገርማችሁ? ኢትዮፒኩ ይላል ኢትዮጵያኑ ሰላም ማለት ነው። ኢትዮፒኩ ምንድን ነው? ሰላም ማለት ነው። ሻሎም ማለት ሰላም ማለት እንጂ መጽሐፍ ቅዱስ ላይ የተነበበው ነው እንደዛ የሚለው ሰላም ተብሎ የተተረጎመው መጽሐፍ ቅዱስ ላይ ነው። ግን ወንድሜ ምን ብሎ አሳየው? የመጽሐፍ ቅዱስ ላይ እኮ ላይ እንዲህ ብሎ አለ ብሎ ይለዋል። አሁን መጽሐፍ ቅዱስ ላይ እንዲህ የሚል ቃል አግኝተናል? አላገኘንም። መጽሐፍ ቅዱስ ምንድን ነው የሚለው? እንደዚህ ይላል፣ አሁንም በእርሱ ጋር ተስማማ ሰላምንም ይኑርህ። ይቼች በቃ ሰላም ይኑርህ የሚለው በዕብራይስጡ ምንድን ነው አለ? ሙስሊም ማለት ነው። በዕብራይስጡ ላይ ግን ምንድን ነው የሚለው? ሻላም ነው የሚለው። እንዲህ ከሆነ ጨዋታ ብለን ጠይቀዋለን። እንዲህ ከሆነ ጨዋታ እኛም ደግሞ አንድ ጥያቄ እንጠይቅ አይደለ? ለምሳሌ ስለዚህ ይህንን ጨዋታ ካመጣ አይቀር እኛ ደግሞ ይህንን እናምጣ። ኦሪት ዘሌዋውያን ምዕራፍ 11 ቁጥር 29 ላይ እንዲህ ይላል። ኦሪት ዘሌዋውያን ምዕራፍ 11 ቁጥር 29 ላይ በምድር ላይም ከሚንቀሳቀስ ተንቀሳቃሽ እነዚህም በእናንተ ዘንድ ርኩሶች ናቸው። እሺ ሙጭልጭላ፣ አይጥ፣
አሻንጉሊት በየወገኑ ይላል። አሁን የምፈልገው ይሄንን ነው። ስለዚህ ይሄኛውን ስነካው እንግሊዝኛ ያመጣል፣ እንደዚህ ያመጣል። ሌቪቲከስ 11:29 ላይ this also shall be unclear unto you among the creeper things that creep up on the earth, the weasel, the mouse, and the tortoise and after this kind ይላል። እኔ ይችኛውን ቃል ያዙልኝ። ማውዝ የሚለው 59:09 የሚል ስትሮንግ አለው። ስንት አልኳችሁ? 59:09 የሚል ስትሮንግ አለው። እስቲ የነሱ አልኩኝ፣ ይቅርታ፣ ባይብል ሀብ ላይ ገብተን ይሄንን ቃል ተርጉሙልን ብለን ጠኛ። እኛ ቀጥታ ዕብራይስጡን ነው የምንወስደው። ቀጥታ እንደሱ ሌሎች ነገሮች አንገባም። ዕብራይስጡን ነው የምንወስደው። ሌቪቲከስ 11:29 ሌቪቲከስ 11:29 ላይ ያለውን ስትሮንግ ነበር እናያለን። ቅድም ስትሮንግ ነበሩን ያዙን ብያቸዋለሁ። 59:09 ስለ ማውዝ የሚናገር ስለሆነ ወይ ደግሞ ይኸው እዚህ ጋር እንደምትመለከቱት and this to you shall be unclear among the creeper things that creep on me እና እዚህ ጋር የምትመለከቱት and the mouse የሚለውን ቃል እንተረጉመዋለን። ይኸው እዚህ ጋር 59:09 አልኳችሁ። 59:09 ላይ ምንድን ነው የሚለው? በአማርኛው አይጥ ይላል። በዕብራይስጡ ግን በአማርኛው አይጥ የሚለው በዕብራይስጡ አኽባር ይላል። አኽባር ነው። አኽባር ማለት አይጥ ማለት ነው በዕብራይስጡ። ስለዚህ እናንተ አላሁ አኽበር ስትሉ አላህ አይጥ ነው እያላችሁ ነው። በአረብኛው አኽባር በዕብራይስጡ አኽባር ማለት አይጥ ማለት ነው። ስለዚህ አላሁ አኽበር ስትሉ አላህ አይጥ ነው እያላችሁ ነው። ምክንያቱም ይሄው እዚህ ጋር አክባር እኮ አይጥ ነው ይላል። እኛ ጋር ሻሎም የሚለውን እናንተ ሙስሊም ነው ብላችሁ ከተረጎማችሁት ወይ ደግሞ እስልምናን ነው የሚያመለክቱ ብላችሁ ካላችሁ ይሄው እዚህ ጋር አኽባር ይላልና አላሁ አኽበር ስትሉ አላህ አይጥ ነው እያላችሁ ነው ወይስ እዚህ ጋር ሲሆን ትርጉም እንደዚህ አይተረጎምም የሚለውን ነገር ለእናንተ ሀሳብ መሰጣችኋለሁ። ቸር ቆዩ።